በትንፋሽ ነው የሚተላለፈው አሉ። ያው እንደው ሄሎ፣ ሰላም ወንድም። ሰላም፣ እንኳን ደህና መጣሽ። እግዚአብሔር ይመስገን። እንዴት ናችሁላችሁ? እግዚአብሔር ይመስገን። ምን እንታዘዝ? እና እኔ ትምህርት ቤት ነበረ የተዋወቀ ነው። ከዛ ጓደኛ ነበር። ቆይ እኔና ጫጫታ አለ ከጀርባሽ፣ ምንድን ነው እሱ? ሰው ነው ያለ ይወጣል። እሺ፣ አይ ትንሽ ይረብሻልና ወይ ደግሞ አንቺ ወጣ በይ። አይ ወደዚህ ከወጣ ሴትዮዋ ስላለች። እሺ፣ ችግር የለም። ትካላት። ኦኬ። እሺ፣ እዛ 4 አመት የሚሆነውን አክል አውርተናል። ቆይ ከዛ በፊት እንዴት ተዋወቃችሁ? ትምህርት ቤት ሃይ ስኩል። እድሜሽ ስንት ነበር ያኔ? ያኔ 15 ምናምን 16 ወደ 16። በቃ አትማሩ ማለት ነው። ህጻናቱ እንዳለ በፍቅር ከትምህርት ቤት ክፍለ ጊዜ ያለው እንዴ? የማፍቀር ክፍለ ጊዜ ተማሪዎች አሁን ቀጥሎ የምንማረው ያ ጊዜ አሌክስ የፍቅር አይደለም እኮ ያ ጊዜ እኔ እንጃ። ዝም ብለን ነው የምንተዋወቀውና ዝም ብለን እንገባለን እንመጣለን። ከዛም በመቀጠል ቀጠለን እኔ ስደት ከመጣው 2 አመት ሆኖኛል። ከዛም እዚህ ከመጣው በኋላ እሱ የምንም ምናምን ገንዘብ ምናምን አይጠይቀኝም። እሺ፣ ከዛ እስካሁን ቆይቶ ድረስ ከዛ እዚህ መጣ ራሱ ማለት ነው። ከመጣ በኋላ ይዲ ምናምን እንዳያሰርኝ ነው ትንሽ ብር ግዢኝ አለኝ። የት ነው የመጣው? እዚህ ዱባይ። አንዴ ማለት አንደኛ እኔ ስታክ ያደረኩት ትምህርት ቤት አብረን ነው የምንመጣው የምንሄደው ላይ ነው። አንቺ በቀጥታ ዱባይ መጣሽ? እኔን ዱባይ መጣው እሱ መጣ። በስንት አመታችሁ? አሁን ከመጣው እኔ ሲመጣ 20 ምናምን 20 ላይ ነው የመጣሁት። አሁን 23 ነኝ አሁን። እሺ፣ ዱባይ መጣና ብር አግዢኛል። ዝም ብሎ ከመሬት ተነስቶ አይደለም። እኔ የምትወጂኝ ከሆነ አይዲል ያሰራና ትንሽ ብር አግዢኝ አለ። እሺ፣ ከዛ ደግሞ ማለት ነው ይሄን ነገር ውስጥ አይቀበልምና ከዛ እኔ ምንም ገንዘብ አላግዝህም። መጀመሪያው ደግሞ ካንተ ስለታከምኩና ስለተማርኩ አይ ለአንተ ቢያስገባው ገንዘብ ለአሌክስ ቢያስገባ ይሻላል ብዬ ነው የመጣሁት። ለአንተ ስላስተማርከኝ ማለት ብዙ ስለተማርኩ ካንተ ብዙ ብር ነው የጠየቀኝ። በዚህ 3000 ማለት 3000 ድራም። እሺ፣ ከዛ እሱን ብሎክ አደረኩና ማታ። ከዛ በኋላ ደግሞ ማለት ነው እኔ ካንተ ብዙ ትምህርቶችን ስለወሰድኩ መጀመሪያ መድኃኒቱን ቀድሜ ስለዋጥኩ ለእንተ የሆነ ነገር ማድረግ እፈልጋለሁ። ቆይ ይሄ ነው ጥያቄሽ? በቃ አልኩት። በቃ ይሄ ሰው አይሆንኝም አልኩት። ግን ምን ትመክረኛለህ? እሺ፣ ሚውት አድርጊ። እሺ፣ አሁን ለምናደርገው ቀዶ ጥገና ምንም አይነት ክፍያም ምንም አንቀበልም። ይሄ የቀዶ ጥገና ክፍሉ አቋም ገብቶሻል? ይሄን በዚህ ዝጊው። አንደኛ አንቺ ከጠቀመሽ እግዚአብሔር ነው ያደረገው ጥሩ ነገር። አንቺ ከመጥፎ ነገር ከተመለሽ ገብቶሻል? አሁን እንዲህ ስለተደረገልኝ እኔ እንዲህ ማድረግ አለብኝ ካልሽ ምንድነው የሚሆነው? እኔ የማደርገው ነገር ቫልዩ ያጣል። ገብቶሻል? እንደዛ ነው ማስበው። ትርጉም እንዲኖረው እናንተ የጠቀማችሁ ነገር ካለ እዛው እንደውም ማመስገን ያለባችሁ ፈጣሪያችሁን። ባትነግሩኝም ችግር የለብኝ። ዋና ቁም ነገሩ ምንድነው? አንቺ ከዚህ ነገር መመለስሽ ወይም አሁን ቅድም የገባችው እውነታችንን ሰምተሻታል። ያን ሁሉ 500,000 ብር ጨረሰች። ማታቀው ሰው መጠቀሚያ ያደረጋት። እዛ ነገር ውስጥ ከመግባት መመለስሽ ትልቁ ክፍያ ለኔ እሱ ነው። ገብቶሻል? ትልቁ በቃ ይሄ በሚሊዮን ብር የማልተካው ትልቅ ክፍያ ነው ለኔ።
ቆይ ሚዩት አርጊና አዳምጪኝ። ገብቶሻል? ስለዚህ አንቺ እንደዚህ አይነት ነገር እንደዚህ አይነት ሐሳብ አጥፊ። ሌሎቻችሁ እንደምታስቡ ሰዎች ካላችሁ ቢ ኬርፉል። ምንም ነገር ምስጋናም ጭምር አልፈልግም እኔ። እንደውም ምስጋናችሁን አታብዙት እምላችሁ ለዛ ነው። ከጠቀማችሁ ፈጣሪያችሁን አመስግኑበት። ጀስት ኖርማል፣ እሺ ኖርማል አርጉት፣ አታካብዱትም። ሲካበድም እኔ በጣም ነው እንትን ኮንፈርት አይሰጠኝም። ሁለተኛው ነጥብ ምንድነው? ይሄ ሰውዬ ቆዳሽን ሊገፍልሽ ነው የምትወጂኝ ከሆነ እኔ ቤት ኪራይ ሲደርስባቸው የሆነ ወይ ወረቀት ማሰራት ሲፈልጉ መንጃ ፍቃድ ማውጣት ሲፈልጉ የሆነ ነገር ጥቅም ሲፈልጉ ሴት ልጅን እንደ መሸጋገሪያ ገብቶ አፈቅርሻለሁ የሚል ውሸት ተናግሮ ልቧን ወስዶት በቃ የማይሆን ድራማ ሰርቶ ቤት ኪራዩን ቢከፍል መንጃ ፍቃድ ቢያወጣ የሆነ ነገር ቢያደርግ እኔ ምንድነው ሳቲስፋክሽኑ ለዛ ሰው ማለት? ፋይናሊ እኮ ያቺ ሴት እኮ መውቀሱ አይቀርም እሱ። ሁለተኛ በሰው ላይም ተሸጋግሮ ያገኘው ነገር እንደ ስኬት አይወራም። እኔ ለወንዶች ሁላችንም ማሰብ ያለብን አልፈን ሁሉም ቀን ያልፋል። የችግር ጊዜ ሲመጣ ድራማ ሰርተህ ምንም አይነት ነገር ውስጥ ገብተህ ያንን ነገር ብታልፈው ነገ ቆመህ ለልጆች የምታወራው ታሪክ አለ። ልጆች የሚሰሙት ነገር አለ ስላንተ። የልጅ ልጆች የሚሰሙት ነገር አለ። የምትኮራበት ነው ወይ ነው? ነገ መድረክ ላይ ቆመ እኔ እኮ በችግሬ መሃል እንዲያልፌ ፋይት አድርጌ በራሴ ቆሜ ብለህ የምርት የምታወራው የሚያኮራህ ስኬታማስ ብትሆን ያ ስኬት እንደ ባንዲራ አውለብልበህ ሰው ፊት የምታወራው አይደለም። በእንደዚህ አይነት መልኩ መሄድ የማያስፈልገው ለዚህ ነው እንጂ ጻድቅ የመሆን አሁን ይሄንን እንደዚህ አይነቱን መንገድ የማልሄደው እኔ ወይ ምርጥ ሰው ስለሆንኩ ወይ ቀን ሰው ስለሆንኩ ወይ ጻድቅ ስለሆንኩ ወይ ገዳም እንደሚኖሩ ሰዎች ፈጣሪን ለማገልገል አይነት አሳቢ ስላለኝ አይደለም። እኔ ነገ የማወራው ነገር ምኮራበት እንዲሆን ስለምፈልግ ብቻ የትም መድረክ ላይ ልውጣ የትም ሰው ፊት ብቆ እኔ እኮ እንዲያልፌ ብዬ ሳወራ ማፍርበት ነው ወይ ነገር ሰዎች የሚያስቡት አይደለም። ፐርሰናሊ እኔ የሚሰማኝ ህሊና አንተ ተዋሻለህ እንዲያርጋ እንዲያለፍከው ሚለኝ ከሆነ ችግር አለ ማለት ሰው የሚፈልገው ነው ያስብ ስለተዋረም ስለራሳችሁ ህሊና ለራሳችሁ አይምሮ ማለት ነው። ስለዚህ አንቺ እንኳን ፈጣሪ ጠበቀሽ ወረቀቱን አሰርቶ ብሎክ ሊያረግሽ ነበር። ገብቶሻል? ምንም ምሳቤ ያልነበረው ይሄንን አርጊ። ከዛ ውጪ እንደዚህ ስላልሆነ እንዲያረጋለው የሚለውን እርሺ። የማልወደው ነገር ነው የእውነት ምንም ምቾት የማይሰጠኝ ነገር ነው ከልቤ ነው። እሺ ስለዚህ በርቺ፣ በዚሁ ጠንቃቃነትሽ ቀጥይ። ተግባባን? እሺ አመሰግናለሁ። እሺ በርቺ። እሺ ቻው። እሺ ይሄ አንድ መርፌ ሰርቷል ማለት ነው። ያ